እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ ይህ መንፈሳዊ ዝግጅታችን ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርሃ ሐምሌ 17 የሚጸለይ ዜና ገድሉን እንናገራለን። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታም ከሁላችን ሕዝበ ክርስቲያን ጋራ በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋራ ይህንን ከምትሰሙ ከሁላችሁ ጋራ ይሁን ዘወትር በየጊዜውና በየሰዓቱ አሜን። ክፉዎች አይሁድ ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በድንጋይ እየወገሩት ሳለ ኋላ ሐዋርያ ጳውሎስ የተሰኘ ሳውልም ከነርሱ ጋር ተባብሮ ልብሳቸውን ይጠብቅ ነበር። ንዑድ ክቡር ቅዱስ እስጢፋኖስም እነሆ ሰማያት ተከፍተው የእግዚአብሔር ልጅ በአባቱ ቀኝ ተቀምጦ አያለሁ አለ። እሊህ አንገታቸው የደነደነ ልባቸው በትዕቢትና በአመፃ የተመሉ ክፉዎች አይሁድ ይህንን ነገር ከንዑድ ክቡር ቅዱስ እስጢፋኖስ በሰሙ ጊዜ እንዲህ ያለ ሰው በሕይወት ሊኖር አይገባውምና ከሀገራችን አስወግዱት እያሉ ተቆጡ። ልብሳቸውንም እየወረወሩ በራሳቸውም ላይ ትቢያን እየነሰነሱ በታላቅ ቃል ይጮኹ ጀመር። ጸጋ እግዚአብሔርን የተመላ በሕዝቡ መካከል ድንቅ ተአምራትን ያደርግ የነበር ንዑድ ክቡር ቅዱስ እስጢፋኖስ ግን ከሰማሊ ቤርጥያን ከቀርኒዮን ምኩራብ የተነሱና ከእስክንድርዮን ከቂልቅያ ከእስያም ወገን የሆኑ በከሰሱት ጊዜ ይቃወሙት ዘንድ አልተቻላቸውም። በመንፈስ ቅዱስና በጥበብ ተመልቶ ይመልስላቸው ነበርና። ከዚህ በኋላ የሐሰት ምስክሮችን አዘጋጅተው ይህ ሰው በነቢዩ ሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተኗል ይሉ ዘንድ መከራቸው። ሕዝቡንና መምህራኑ ጸሐፍቱንም አወኳቸው። ሊቀ ዲያቆናት ቀዳሚ ሰማዕት ብፁዕ ቅዱስ እስጢፋኖስን ከበው እየጎተቱ በአደባባዩ ላይ እያንገላቱት ይህ ሰው በቤተ መቅደሱ ላይ የስድብን ቃል ሲናገር ሰምተናል፣ የኦሪትን ሕግ ይሽራል፣ ናዝራዊ ኢየሱስ ቤተ መቅደሱን ያፈርሰዋል፣ ነቢይ ሙሴ የሰጣችውን ኦሪት ይሽራል ሲል ሰምተኗል የሚሉ የሐሰት ምስክሮችን አቆሙበት። በአደባባይ የነበሩ ሁላቸውም ፊቱም እንደ መልአክ እግዚአብሔር ፊት እጅግ ያበራ ነበር። ሊቀ ካህናቱም ቀዳሚ ሰማዕት ቅዱስ እስጢፋኖስን በእውነት እንዲህ ብልሃልን ሲል ጠየቀው። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስም አባቶችና ወንድሞች ሆይ አባታችን አብርሃም ወደ ካራን ከመሰደዱ አስቀድሞ በሶርያ ወንዞች መሃል ሳለ ግዛቱ ፍጹም የሆነ አምላካችን እግዚአብሔር ተገለጸለት። ከወገኖች ተለይተ ከሀገር ወጥተ እኔ ወደማሳይ ሀገርና አለው። ከዚህ በኋላ አባታችን አብርሃም ከከለዳውያን ወጥቶ በካራን ውስጥ ኖረ። በሞተም ጊዜ እናንተ ዛሬ ወዳላችሁበት ሀገር ፈለሰ። በሕይወት ሳለ ልጅ ሳይወልድም በውስጧ የእግር መራመጃ ያህል ቢሆን የእግር መርገጫ አልሰጠውም።
ነገር ግን እርሱና ከእርሱ በኋላ የሚነሱ ዘሮቹ ይገዟት ዘንድ ተስፋ ሰጠው። ግዛቱ ፍጹም የሆነ ሰማያትንና ምድርን በውስጣቸው ያለውን ሁሉ የፈጠረ አምላካችን እግዚአብሔር ልጆች በባዕድ ሀገር ስደተኞች ይሆናሉ። ግብፃውያንም 400 ዓመታትን ይገዟቸዋል። እነርሱ የገዟቸውን እሊህን ሕዝብም እግዚአብሔር እኔ ገዛቸዋለሁ፣ ወደዚህ ስፍራ መጥተው በዚህ ሀገር ያመልኩኛል ይላል። ምስጋና የባህሪው የሆነ አምላካችን እግዚአብሔርም ትምህርተ ግዝረትን ሰጠው። አባታችን አብርሃም ይስሐቅን ወለደ፣ በ8ኛው ቀን ገረዘው። እንዲህም ይስሐቅ ያዕቆብን ወለደው። ያዕቆብም 12ቱ ቀደምት አበውን ወለደ። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታ ከሁላችን ሕዝበ ክርስቲያን ጋር ይሁን። ጸሎትና በረከቱ ከሁላችን ጋር ይሁንና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር ሆኖ አይሁድን ያሳፈራቸው በእግዚአብሔርና በነቢዩ ሙሴ ላይ የስድብን ነገር ሲናገር ሰማ ነው ብለው በሐሰት ለመሰከሩበት ላሰቃዩት እየለመነ በትዕግስት በድንጋይ መወገርን የተቀበለ ድንቅ ተአምራትን የሚያደርግ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር። በአንድ ስፍራ የሚኖሩ ወንድሞች ከጣና ባህር ማዶ በደሴት ውስጥ ወዳለች የታላቁ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሄዱ ጊዜ አብሯቸው አይሁዳዊም ይሄድ ዘንድ ተከተላቸው። ከባልንጀሮቹ ጋር በመንገድ ሳሉም አንተ አስቀድመህ ክርስቲያን አይደለህምና ከኛ ጋር ሄደህ በጸበሉ ትጠመቅ ዘንድ አይገባህም። አሁንም ከኛ ተለይተህ ወደ ቤትህ ተመለስ፣ ወይስ ሄደ ክርስቲያን ትሆን ዘንድ በአብ በወልድ በመንፈስ ቅዱስ ስም ተጠምቀ የቅድስት ቤተ ክርስቲያንን ትሳለም ዘንድ ትሻለህ አሉት። እርሱ ግን እናንተም እኔም ሰዎች በምን እንለያያለን? ስለምን እጠመቃለሁ? ይልቁንም በደሴት ወደምትገኝ ቤተ ክርስቲያን እገባለሁ እንጂ ማንስ ሊከለክለኝ ይችላል? ሲል በትዕቢትና በመታጀር ተመልቶ መለሰላቸው። ይህ አይሁዳዊም የባልንጀሮቹን ምክር በመናቅ ባልንጀሮቹን ተከትሎ ወደ ጣና ባህር ገባ። ባልንጀሮቹም ወደ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሰላምና በደህና ሲደርሱ ይህ የባልንጀሮቹን ምክር የማይሰማ አይሁዳዊ ግን በድንገት የሚወረወር ታላቅ ማዕበል በድንገት መጥቶ ወደ ታላቁ የከበረ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ደጃፍ ሳይደርስ ወሰደው። ባልንጀሮቹም የእመቤታችን የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ወዳጁ ቀዳሚ ሰማዕት ቅዱስ እስጢፋኖስ ብሎ ባደረገው ድንቅ ተአምር እጅግ ተደነቁ። ድንቅ ተአምራትን በአምላኩ ኃይል የሚያደርግ የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ፍጹም አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለከበረ ወዳጁ ቅዱስ እስጢፋኖስ የሰጠው ታላቅ ቃል ኪዳን። ስለ እኔ ብለህ በወርቅ ያጌጡ ያማሩ ልብሶች ስለናቅ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ያለብስሃለሁ። ሀገርህን ስለ ተውክን የሰማያዊት ኢየሩሳሌምን እሰጥሃለሁ። የሚጠፋ ምድራውያን ቤቶችን ስለናክ እኔ ለዘላለሙ የማያልፍ ቤትን አወርስሃለሁ። ዝክርህን ላደረገ በአማላጅነትህ ለታመነ ሰው እኔ በአገልጋዮች መላእክት ፊት ባለሟልነትን አድለዋለሁ። መጽሐፈ ገድልህን የጻፈ ያጻፈ እኔ ስሙን በመጽሐፈ ሕይወት እጽፍለታለሁ። የተራበውን ላጠገበ የሕይወት ምግብ እመግበዋለሁ። ለተጠማ በስም ቀዝቃዛ ውሃ ስንኳ ያጠጣውን
እኔ ጽዋ መድኃኒትን አጠጣዋለሁ። የተራበውንም ላጠገበ እኔ የ10,000 ዓመት ግብዣን መግቢያ የሕይወት ምግብን አጠግበዋለሁ። በዕለተ በዓልህ በቤተ ክርስቲያንህ የጸለየውን ጸሎትና ልመናውን ፈጥኜ ሰማዋለሁ። እኔ ማደሪያ የማደርጋትን ቤተ ክርስቲያንህን በስምህ ያነጸውን እኔ 12 የብርሃን አዳራሾችን አዘጋጅለታለሁ። በመታመን መጽሐፈ ገድልህን በቤቱ ውስጥ ያኖረ ሰው ሕመምና የእንስሳ ሞትም ቢሆን የእህል ጉድለት ቢሆን ወደ ቤቱ አይገባም። በንጹሕ ልብ መጽሐፈ ገድልህን የደከመ ያለ ሐኬትም በእምነት የሰማውን ከመከራ ሁሉ ሰውረዋለሁ። ለቤተ ክርስቲያን ዕጣንና ሜሮን ዘቢብና መብራትን የሚያስገባውን እኔ መንግሥተ ሰማያትን አወርሰዋለሁ። ለቤተ ክርስቲያን የከበሩ አልባሳትን ሰጥቶ ቦታህን የሚያከብረውን እኔ በመንግሥት ያከብረዋለሁ። ጠላቶቹን ድል መንሳትና ደህንነትን ሰላምን አጎናጽፈዋለሁ። በምድር ላይ ዕድሜውን አስረዝማለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጁ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ይህንን ቃል ኪዳን በሰጠው ጊዜ በአባታችን ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አቤቱ በፊትህ ባለሟልነት አግኝቼ እንደሆነ እናገር ዘንድ ፍቀድልኝ አለ። ጌታም ወዳጅ ወደድከውን ለምን አለው። የከበረ መስተጋድል ቀዳሚ ሰማዕት ቅዱስ እስጢፋኖስም ይህንን ሁሉ ስለሰጠህ ቅዱስ ስምህ ፈጽሞ የተመሰገነ ይሁን። ዝክሬን ያዘከረውን መጽሐፈ ገድሌን የጻፈውን ያጻፈውን በምልጃ የታመነውን እስከ ስንት ትውልድ ትምርልኛለህ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ 15 ትውልድ እምርልሃለሁ አለው። ቀዳሚ ሰማዕት ቅዱስ እስጢፋኖስም መልሶ ከሩቅም ከቅርብም በቅጽረ ቤተ ክርስቲያን የተቀበሩ ከደዌ ጽንዓት የተነሳ ያለ ንስሐ በድንገት የሞተውን አቤቱ ኃጢአቱን ይቅር በለው። አቤቱ ይችን ቤተ ክርስቲያንህንና ሰውም በውስጧ እንዳይታጣ በውስጧ ያሉትን ሁሉ ባርክልኝ። ለድሆች መጠጊያ፣ ለተራቡ መጠጊያ፣ ለተራቆቱት ልብስ ትሆን ዘንድ ይችን ቤት ትሆናቸው ቅዱሳን ደቀ መዛሙርቴንም ባርክ። እሊህ ደቀ መዛሙርቴ ብዙ ሆነው እንደ ባህር አሸዋ እንደ ሰማይ ከዋክብት በዝተው እንደ አባታችን ያዕቆብም ልጆች ይሰፉ ዘንድ ወደ እነርሱም ክፉ በሽታ ቸነፈር ቢሆን እንዳይቀርብባቸው ይሁን። በፊት ቆሜ የምሕረት ቃል ኪዳንን የተቀበልኩባት ይህችን በዓተ ማኅበሬን ባርክልኝ ብሎ ለመነ። ጌታችን መድኃኒታችን ኢየሱስ ክርስቶስም ዘግኖ እምነቷን ለተቀባ ሁሉ ይህች ስፍራ በረከትና መድኃኒት ትሆነው። ሕመም ያለበት ሁሉ ከሕመሙ ይዳንባት፣ ታምኖ በልብሱ ቋጥሮ የያዘ ሰውም ከደዌ ይፈወስ፣ የተቀባውም ከቸነፈር ይዳንበት ብሎ ቃል ኪዳን ለቀዳሜ ሰማዕት ለቅዱስ እስጢፋኖስ ሰጥቶት ወደ ሰማይ አረገ። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ከፈጣሪው ከቅዱሳን ነቢያትና ሐዋርያት ከጻድቃን ከሰማዕታት አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይህንን ቃል ኪዳን ስለተቀበለ ደስ ተሰኘ። ከደቀ መዛሙርቱ ሁሉ አልቆ የሚወደው ደቀ መዝሙሩን ጠርቶ በዚህች ሌሊት ጌታችን ኢየሱስ ክርስቶስ ተገልጦልኝ ቃል ኪዳን ሰጠኝ ብሎ የምህረት ቃል ኪዳን እንደሰጠው ለትውልደ ትውልድ መዳኛ የሚሆን የተሰጠውን ይህንን ቅዱስ ቃል ኪዳኑን ሁሉ ነገረው። የቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ደቀ መዝሙርም ለመምህሩ ቅዱስ እስጢፋኖስ ከጌታችን ኢየሱስ ክርስቶስ ዘንድ የተሰጠ ይህንን የከበረ ለሰው ልጆች ምሕረትን የሚያሰጥ ቃል ኪዳን በሰማ ጊዜ እጅግ አደነቀ። የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ አምላክን የወለደች የድንግል ማርያም በረከቷ የቅዱሳን ነቢያት ሐዋርያት የጻድቃን ሰማዕታት በረከታቸው የቅዱስ እስጢፋኖስ የከበረ መጽሐፈ ገድሉን በመስማት
ዝክሩን ለመካፈል ዛሬ ከቅርብም ከሩቅም መጥተን እነሆ በዚህ በተሰበሰብን ከሁላችን ሕዝበ ክርስቲያን ጋር ይደርብን። በዚች ዓለም በሚመጣው ዓለም ሁሉ ከመከራ ሥጋ ከመከራ ነፍስ ይጠብቀን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስን መልኩን እናሰማለን። ደምግባቱ እንደ እንቦሳ ከሆነ የዮሴፍ ብርሃን ገጽ ይልቅ ሞገሰ ብርሃኑ ደስ ስለሚያሰኝ ቅዱስ ገድል ሰላምታ የሚገባ በገቢረ ተአምር የከበርክ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እንደ አለት የጸና ነቢይ ኤርምያስ ነህን? ወይስ አንተን በመቃወም የአይሁድ ኃያላን ያልቻሉ አንተ ማነ? እኔ አገልጋይህ የአንተን ኃይል እሻለሁና እርዳኝ። ሁለቱ ዓይኖችን እንደ ተወዳጅ ጋሻ ሆነው ለሚጋርዱ ቅዱሳት ቅንድቦች ሰላምታ የሚገባ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብህና እርሷን የምትመስል ሁለተኛይቱ ቅንድብህ በየተራ ወደ አንተ በተዘረጉ ጊዜ የኔ ወዳጅህ የሥጋና የነፍሴን ዓይኖች ከጥፋት ይሰውሩልኝ ዘንድ እማጸንሃለሁ። እግዚአብሔር ወልድ በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ላዩ ቅዱሳት ዓይኖች ምስጋና የሚገባ መከራን የታገስክ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ክቡርና ገናና ሲሆን በላይ ድንጋይን በመከመር ክፉዎች አይሁድ በላይ ክቡር ድንጋይን በመከመር ጸዋትወ ሲቃይን እንደምን አበዙ። አንድ አምላክ በሆነ ስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክህን እየወገኑ ጀምር ያለሁና ንዑድ ክቡር ቀዳሚ ሰማዕት እስጢፋኖስ ሆይ አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናህን ለመፈጸም እርዳኝ። የቅዱሳት መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለጻፉት ቅድስት ዝክረ ስምህ ምስጋና የሚገባ በሃይማኖት ጸንተው ካረፉ ወንድሞች ቅዱሳን ማኅበረ በኩር ጋራ እስከ ዓለም ዳርቻዎች ወንጌልን የሰበክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ሆይ ቅዱሳን መላእክት የኔ ወዳጅህን ስም ይጽፉልኝ ዘንድ አማልደኝ። የጻድቅ አቤልን በድንጋይ የመወገር አሰር የተከተልክ ከርጉም የስድብ ቃል ጋራ በድንጋይ በወገሩ ጊዜ በደም መፍሰስ ለቀላ ቅዱስ የራስ ጸጉርህ ሰላምታ የሚገባ የዳግማዊ አዳም የጌታችን ኢየሱስ ክርስቶስ ወዳጅ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ጻድቅ አቤል በድንጋይ ተወግሮ ያረፈበት መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕታት ሆንክ። በልዕልና አንድ ከሆኑ ከከፍተኞች ተራሮች ይልቅ ማዕረገ ክብሩ ከፍ ላለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔርን ሕግ የፈጸምክ ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የራሴን በጎ ሐሳብ በአበባ የተሸለመ ዘውድን ለስሜም ሞገስ ስምህን ሸልመ ትሰጠኝ ዘንድ እማጸንሃለሁ። ቀይ ጽጌረዳን እንደሚያፈራ አፈው የተሰኘ ሽቶ የቅላታቸው መልክ ቀይ አበባን ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ መርሃ ሰማዕታት ንዑድ ክቡር ቀዳሜ ሰማዕት እስጢፋኖስ ሆይ አንተ በደል መርከብን የምታቆም የባህር ወደብ ነህና ማዕበል ሞገድ በሌለበት ባህረ ጽድቅ ተመራይ ዘንድ ለምንሃለው። የሰባቱ ሰማያት ደጃፎች በተከፈቱልህ ጊዜ የቅዱሳን ካህናተ ሰማይ ሱራፌ ዕጣንን ያሸተተ ለቅዱሳት አፍንጫዎች ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ
ንዑድ ክቡር ቅዱስ እስጢፋኖስ ሆይ የኔ ልጅህ መዓዛ ጸሎት እንደ መልካም ሽቶና እንደ ተወዳጅ ዕጣን በፊትህ ይቅረብ። በትዕግስት ከጽንዑ ነገር ለተጠበቁ ቅዱሳት ከናፍሮች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ባለጸጋ ላባን ደስ እንዳሰኘው የኔን ነፍስ ከበረከተ ጸጋ ተመግባ ደስ ታሰኝህ ዘንድ ማጸንሃለሁ። የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስን በባህሪ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጠልህን ለተናገረ ቅዱስ አንደበት ሰላምታ የሚገባ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አምላክ እግዚአብሔር የኃጥእ ሰው ሞት አያሻምና እኔ ልጅህ ንስሐ ሳልገባ እንዳልሞት ትጠብቀኝ ዘንድ ደጅ እየጠናሁ ማጸንሃለሁ። ከበረድና ወተት ይልቅ እጅግ ለነጹ ለእያንዳንዱ ንዑዳን ቅዱሳን ጥርሶች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የእግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስ አባቶ ይቅር በላቸው እንዳለ አንተም በድንጋይ ስለወገሩ በጸሎት በደልንና ኃጢአትን ማስተሰር ይገባልና የከበቡ ጠላቶችን በደል ይቅር እንዳሰኘ የኔንም ኃጢአት ይቅር አሰኝልኝ። ወንጌላዊ ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልጻፈም ነበርና ስለ ኦሪተ ሙሴ አስቀድመህ የተናገርክ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮድስ አንገታቸውን ካስቆረጣቸው ሕፃናት በቀር ካንተ በፊት የሰማዕትነት ጀማሪ አልነበረምና አንተን ማወቄ በላይ መላ። እንደ ነደ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔርን የሰበክ ስለ መለኮትም ያስተማርክ የተዘጋ መጽሐፍ ገልጥ የምትተረጉም ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነትህን ነገር ከጽድቅ ጋር በየዕለቱ ቃል በቃል ፊት ለፊት ተገልጸ ታሳየኝ ዘንድ ማጸንሃለሁ። ቅዱስ ሰውነትህን ሲቃይና መከራ ስደትም ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮ ሰላምታ የሚገባ ስምህ እንደ አበሞ ሽቶ የሚጣፍጥ ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔር ስምን እየጠራ ጥፋትም ሳይኖርብህ ቅንዓትን የተመሉ ክፉዎች አይሁድ እንደምን በድንጋይ ወገሩ። አንገታቸው የደነደነ አይሁድ ይስቡት ዘንድ በገመድ ላሰሩት ቅዱስ አንገት ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንተ ወዳለህበት ደብረ መቅደስ እገባ ዘንድ አንተ ወዳደርክበት አድር ዘንድ የቅድስና ጽድቅና የአማላጅነት ብርሃን እንዲመሩኝ እማጸንሃለሁ። ከበደል ቀንበር ፈጽሞ ለራቁ ቅዱሳን ትከሻዎች ሰላምታ የሚገባ ትከሻዎችም በብህንሳ አውራጃ እንደኖረው አባታችን ያዕቆብ በጸገረ ክብር የተመላ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ የአንተን ድምፅ በሰሙ ጊዜ የአሳሞች አይሁድ መንጋ ተበተኑ፣ ክፎች ከሃዲያንም ያንን ጊዜ ጠፉ። የባህሪ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ መዝራዕተ ኃይሉን የተጠጋ እንደ አባታችን ሆር ጀርባም ለተባረከ ቅዱስ ዘባን ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የአገልጋዮች ዲያቆናት ሥርዓትን በጠበቅህ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸምክ ቅዱሳን ሐዋርያት ባንተ ደስ ተሰኙ። ጥበብንና እውቀትን ሳይጎድለው የማስተዋል መንፈስን ለተመላ ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሴፍን እንደባረከው አንተም እኔ ልጅህን ተባርከኝ ዘንድ
በእንግድነት ወደ እኔ ትመጣ ዘንድ እለምንሃለሁ። ንጉሠ እስራኤል ሰሎሞን ላደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስት ሕፅን ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትንና ቅዱሳን ሐዋርያትን እየገደለች አንተንም በአደባባይ ገደለችህን? ከካህዲዎች አደባባይ ተለይተ ስንዴንና እንክርዳድን ለመለየት የወንጌል መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምህን ስለመውደድ የተናገረች ትእዛዝን የፈጸምክ ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስ ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነትን በመቀበል ቀደምክ። ኃይለ እግዚአብሔር በላዩ ያደረበት ከፍ ላለና ለከበረ ቅዱስ ክንድህ ሰላምታ የሚገባ በሐቅ ለአሚን የበቀልክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና በመስቀል ምልክት ከተጎነጎነ ጽጌረዳ ጋራ ሐጹረ ሃይማኖት ከቦህ የምትኖር የጥልቅ ባህር እንኮይ አንተነ ከማኑኤል ልጅ ሶምሶን ክርን ይልቅ ጽናቱና የኃይል ዝናው በሁሉም ዘንድ ለተሰማ ቅዱስ ክርን ሰላምታ የሚገባ መዓዛ ገድልህ እንደ ሽቶ መዓዛ የሚጣፍጥ ከአፋት ሽቶዎች የምትልቅ ቅዱስ እስጢፋኖስ ሆይ ለወንድሞች ሰማዕታት የሰማዕትነትን መንገድ እንደመራሃቸው እኔንም ምስጋና ወዳለበት በሕይወት መንገድ ምራኝ። የሰማዕትነት መጠኗ እንደ ርዝመቷና ስፋቷ በድካምና በስቃይ ዘንግ ለተለካባት ክንድህ ሰላምታ የሚገባ በግርማ ሞገስ የተሸለምክ ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፈ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገም ኦሪት ተሻረ። ለድሃና ለተቸገሩ ያለ መሳሳትና ያለ ቸልታ ለሚያዝኑና ለሚለግሱ የመሃል እጆች ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔንም አንተን በአማላጅነት የሕይወት የጠባቂ ረዳት ያድርግሃለሁና ከንስሐ ቀድሞ ከሚመጣ ድንገተኛ አይነ ሞት ተጠብቀኝ ዘንድ ከክፉ በሽታ ድነኝ። ተቆርጠው ከተከረከሙ በኋላ ዳግመኛ ይበቅሉ ዘንድ ልማድ ላላቸው ቅዱሳት የእጅ ጥፍሮች ሰላምታ የሚገባ በጽኑ ዓለት የተመሰረትክ የእግዚአብሔር ሕንፃ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በጽኑ ዓለት ላይ እንጂ በአሸዋ ላይ አልተመሰረትክምና የአመፃ ነፋሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። በዚያ ወድቆና ተጥሎ በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱስ ጎን ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅር ወይን ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የድል ደስታን በተቀበልክባት ቀን ዕውቀትን የሚያድል ጥበብን የሚሰጥ የበዓልህን ወይን ታጠጣይ ዘንድ ለምንሃለው። ሰርናይ በረከትን ለተመላ በጽጌ ሃይማኖትም ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ ቅዱስ ሆድህ ሰላምታ የሚገባ በድንጋይ የተወገርክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከጊደርና ከበግ ደም ይልቅ የተሻለ እንደ ነብዩ ሐጌ ልጅ ነብይ ዘካርያስ በሰማዕትነት የፈሰሰ የአንተ የሰማዕትነት ደም በአማላጅነትህ የኃጢአታችንን ብዛት ሁሉ የሚደመስስ ይሆንልን። የክፎችን በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታ ለተመላ ቅዱስ ልብ ሰላምታ የሚገባ የበረከት ፍሬን ያፈራ የወይን ሐረግ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ
ጽድቅን አፍርቼ ኋላም አገልጋይ ከጌታው ጋራ በሚከብርበት ሰማያዊ መንግሥት የወይነ ሕይወት ተክልን አገኝ ዘንድ በአማላጅነት ትረዳይ ዘንድ እማጸንሃለሁ። ልብንና ኩላሊትን የሚፈትን ጥበብ ማደሪያ ሆኖ ደስ ለሚያሰይ ቅዱስ ኩላሊት ሰላምታ የሚገባ የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በተሾምክባት ዕለተ ሲመት ከከዋክብተ ሰማዕታት ሁሉ በክብር ትልቃለህ፣ አንተም ሁሉን ትመራለህ። መንፈስ ቅዱስ ጥበብን መልቶበት ቂምና በቀልን እንዳያስብ ለተጋ ቅዱስ ሕሊና ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስ ክርስቶስንና ወገኖቹ እስራኤልን ካጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንደ አንተ ግፍን የተቀበለ የለምና ለመናገር ድንቅ ነው። የማየ ርኅራኄ መፍሰሻና የባህረ ምሕረት ምንጭ ለሆነ ቅዱስ አንጀት ሰላምታ የሚገባ የልመና የማሳረጊያ አማላጅ ንዑድ ክቡር ሰዋስወ ጸሎት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ አህያው በልዓምን እንደገሰጸው በጎ ነገርን የናቁ የኔንም ጠላቶቼን አጋንንትን ትገስጽልኝ ዘንድ እማጸንሃለሁ። እንደ አልማዝና ዕንቁ በከበረ ሰደፍ በአንድነት በየጊዜው ለሚኖር ቅዱስ ነዋይ ውስጥ ሰላምታ የሚገባ የአባታችን ያዕቆብ ወገን የሆንክ ንዑድ ክቡር እስራኤላዊ ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የአእላፍና የቆሬ ምስጋናቸው እንደተወደደ የከናፍሮችን ፍሬ ምስጋና ትቀበልልኝ ዘንድ እማጸንሃለሁ። እንደ ጠቢቡ ንጉሥ ሰለሞን መቁረርት አፈጣጠሩ ደስ ለሚያሰኝ ቅዱስ እንብርት ሰላምታ የሚገባ የታመንክ የዘመነ ሐዲስ አብርሃም የእግዚአብሔር ወዳጅ ንዑድ ክቡር እስራኤላዊ ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶች ሁሉ ባረፍኩ ጊዜ እንደ አልዓዛር ወደኸኝ በአማላጅነት ትረዳይ ዘንድ እማጸናለሁ። የድል ቀሚስ ሽልማቱ የድንግልና ትጥቅ ማሰሪያው ለሆነለት ወገብ ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ ናኦስን ከአካያ ዛፍ ከተሰራ ወንበሩ ጋራ እንደገለበጥከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቶቼን ስለኔ የሚቆም ጽን ኃይልና የአማላጅነትን ገናናነት ያውቁ ዘንድ እማጸንሃለሁ። የሰውነትን መሰረት እንደ ምሰሶች ይሸከሙ ዘንድ በጽድቅ መሰረት ላይ ለተሰሩ ቅዱሳት ጭኖች ሰላምታ የሚገባ መንፈስ ቅዱስ የንጽህና ደም ግባት ለሆነልህ የወይን ሐረግ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ቅዱሳን የክርስቶስ ወገኖች ተከትለው በታመነ ወዳጅ ልማድ ፈጥነት ደርስልኝ ዘንድ እማጸንሃለሁ። በምስጋናና በስግደት ሳይለያዩ አንድ ለሆኑ ቅዱሳት ጉልበቶች ሰላምታ የተገባ የታመንክ ድንቅ ተአምራትን የምትሰራ የጸሎት ሰው ቅዱስ እስጢፋኖስ ሆይ ካህኑ ልኪያኖስ የተአምርህንና የኃይልህን ገናናነት አይቶ አደነቀ። በፍርድ አደባባይ ኃይልን እንደተመሉ ጽኑዎች እግሮች ለመቆም ላቀኑ ቅዱሳት እግሮች ሰላምታ የሚገባ ለተልእኮ የፈጠንክ ጎልማሳ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ነቢዩ ዳዊት አምላኩ እግዚአብሔርን ሕግ መቅረጽ ለመንገዴ ብርሃን ነው እንዳለ በአማላጅነት እግሮችን ወደ በጎ መንገድ ታቃናቸው ዘንድ እማጸንሃለሁ። ተንገዳግደው ላልወደቁ በቤተልሔም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ ይገባል። የጉባኤ መምህር በታላቅ አደባባይ ስለ ፈጣሪ ክርስቶስ የመሰከርክ ቅዱስ እስጢፋኖስ ሆይ አንተ የተቀበልከው መከራና ሲቃይ ልክና ወሰን የለውም።
እንደ ሊባኖስ ዝግባ ለምልሞ በፍጹም ደስታ ላደገ ቅዱስ ቁመት የአጋዕዝተ ዓለም ሥላሴ አብና ወልድ መንፈስ ቅዱስን ህልውና በስጋና ነፍስ ዓይን ባይህ ጊዜ የዘመነ ሐዲስ ኤልያስ ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ኃይል በአድናቆት ተመላ። የቅዱሳን መላእክት ክብረ ሞገስ ስለሆነለት ከሰው ልጆች ተለይተው ደም ግባቱ ደስ ስለሚያሰኝ ቅዱስ መልክ ሰላምታ የሚገባ የፈጣሪ እግዚአብሔር ዙፋን የሰማይ ምልክት ጌጥ ኮከብ ይሆንክ ቅዱስ እስጢፋኖስ ሆይ ቅዱሳን ካህናተ ሰማይ ሱራፌል ፍህም ወደማይጠፋበት እሳታዊ ጽናቸው ውስጥ ይጨምሩት ዘንድ የጸሎቴን ዕጣን አሳርግልኝ። ለሮማውያን አውደ ዓመታቸው በምትሰኝ የፍቅርና ሰላም ወርሃ ጥር ከስጋ ለተለየች ነፍስ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቶ የከበረ ሰማያዊ ዋጋህን ከአምላክህ እንደተቀበልክ ከቂም የራቀ የኔ ወዳጅህን ልመና ትቀበለኝ ዘንድ ለምንሃለሁ። ከልዑል እግዚአብሔር ዘንድ ሕሙማንን ለፈወሰ ሙታንን ላስነሳ ስልጣንን ለተቀበለ ቅዱስ ሰውነትህ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ የጌታችን ኢየሱስ ክርስቶስን በዓለ ልደት ተከትሎ በማግስቱ የአንተ በዓለ ልደት በከበረ ጊዜ ሁላችን ያንተ ወዳጆች ከዚህ ዓለም የባርነት ግዛት አርፈናልና በሰማዕትነት ያረፍክበትን የእረፍትህን ክብር ተረዳን። ከመሐሌትና ከእልልታ ጋራ ከርቤ በተቀላቀለበት በጣፋጭ ሽቶ መዓዛ ለተከናወነ ቅዱስ ግንዘተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ እናትና አባት ረዳት መጋቢ አድርገው አንተን በጠሩ ጊዜ ለፍዩማን ማህበረ ቅዱሳን በመከራ ጊዜ ተረዳቸው ዘንድ ፈጥነህ ትመልስላቸዋለህ። አባታችን አብርሃም በገንዘቡ ከተዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አባታችን ኖህ ከልጆቹ ጋራ በምድረ ገነት አጠገብ ንጽህናን በተመላች መርከብ ውስጥ ሆኖ ከማይ አይህ እንደተሰወረ እኔ ወዳጅ ከመጨረሻው ዘመን መከራ ተሰውረኝ ዘንድ ለምንሃለሁ። በልዑል እግዚአብሔር ፈቃድ ከተሰወረበት ቅዱስ ስፍራ በወርሃ መስከረም 15 ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ይህንን ያቀረብኩልን የምስጋና መስዋዕት ተቀብለ አቤቱ የአማላጅነትን በጎ ምልክት ከሁላችን ጋራ ታጸና ዘንድ እነሆ የመልክህን ምስጋና ፈጸምኩ። ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በሥጋ ቢዘራ በሞት በመንፈስ ቢዘራ በሕይወት ያገኛል ብሎ በጎ መልእክት እንደጻፈ እነሆ ያንተን ቅንጣት ምስጋና አቅርቤ ያለውና ይህንን የከንፈሬ ምስጋና ትቀበለኝ ዘንድ እለምንሃለሁ። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ እኔ ወዳጅህን በጸሎት አስቡን ያሉን እህት ወንድሞቻችንን ይህንን የምትሰሙ ሁላችሁ የማህደር ሚዲያ ተከታታዮች ከስጋና ነፍስ መከራ ሁሉ ቅዱስ እስጢፋኖስ ይጠብቀን ለዘላለሙ አሜን። ሐምሌ 17 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 17 በዚች ቀን ቅድስት አውፎምያ በሰማዕትነት ሞተች። ይህችንም ቅድስት በርሴፎስ የሚባል ከዲዮቅልጥያኖስ መኳንንቶች አንዱ አሰቃያት። የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ፣ እንደ ውሾችም ይጎትቷቸው ነበር። ግፋቸውንም ባየች ጊዜ ይህች ቅድስት አለቀሰች። ልቦናዋ ክብር ይግባውና በክርስቶስ ፍቅር ተቃጠለ።
ዲዮቅልጥያኖስንና የረከሱ አማልክቶቹንም ረገመች። ያንንም መኮንን እንዲህ ብላ ዘለፈችው። ርኅራኄ የሌለህ ልብህ እንደ ደንጊያ የሆነ ለእነዚህ ቅዱሳን ሰዎች አትራራምን? ፈጣሪያቸውንስ እንዳያጠፋ አትፈራውምን? አለችው። መኮንኑም ሰምቶ ወደ እርሱ ያቀርቧት ዘንድ አዘዘ። ስለ ሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነች በፊቱ አመነች። በየአይነቱ በሆነ ሲቃይ በግርፋትና በስቅላት ታላቅ ሲቃይን አሰቃያት። ከዚህ በኋላ በእሳት ምድጃ ውስጥ ጨመሯት። ነገር ግን ከሲቃዩ የተነሳ ምንም ጉዳት አልደረሰባትም። በዚያን ጊዜ በእሳቱ መካከል ቆማ ጸለየች። ፊቷንና መላ ስጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር አሜን። ሐምሌ 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ዮናስ ነቢይ ከአሳ አንበሪ ሆድ የወጣበት። ቅድስት አውፎምያ ጻድቅና ሰማዕት። ቅዱስ ዮስጦስ ሰማዕት። ቅዱስ ዘካርያስ። ወርሃዊ በዓላት። ቅዱስ እስጢፋኖስ ሊቀ ዲያቆናት። ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ። ቅዱሳን አበው መክሲሞስና ዱማቴዎስ። አባ ገሪማ ዘመደራ። አባ ጰላሞን ፈላሲ። አባ ለትጹኔዋ። ቅዱስ ኤጲፋንዮስ ሊቅ ዘደሴተ ቆጵሮስ። በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ካንተ ምልክት እንድናይ እንወዳለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና መንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ ከዚህ አለ። የማቴዎስ ወንጌል ምዕራፍ 12። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ይህንን መንፈሳዊ ዝግጅት የምትሰሙ የቅዱሳን በረከት ሁሉ ከሁላችሁ ጋር ይሁን። ከፊታችን ሐምሌ 30 በማህበራችን መንፈሳዊ ጉዞ አዘጋጅተናልና ከአዲስ አበባ ወደ ጅሩ ቅድስት አርሴማ፣ በዛውም ጾመ ፍልሰታን ሱባኤ መያዝ የምትችሉ በቦታው በቂ ማረፊያ ስለተዘጋጀ ከወዲሁ ስክሪኑ ላይ በተቀመጠው ስልክ ቁጥር ደውላችሁ መመዝገብ የምትችሉ መሆኑን እናሳውቃለን።